በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ከያላችሁበት እንደምን አደራችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ዛሬ በዚህ በበትረ ማርያም ከቦሌ አራብሳ ወረድ ብሎ ሸገር ብሎ ከሰለፈች ማርያም በስተ ግራ በኩል ቂርቆስ ከአራብሳ ቂርቆስ ማዶ ለማዶ ያለውን ታላቅ ተሰውሮ የነበረ አባቶቻችን የነበረ ተሰውሮ የነበረ ገዳም አሁን እግዚአብሔር ሲፈቅድና ሲወድ ጊዜው ሲደርስ የተከፈተ በአባቶቻችን የተከፈተ ገዳም ነው ማሳያችሁ። ይህንን ገዳም እያያችሁ ሁላችሁም የበረከቱ ተሳታፊ እንድትሆኑና እየመጣችሁ እንድትፈወሱ ጸበሏን አሳያችኋለሁ። ይህ የናኩቶ ላብ ጸበል ከላይ ከዋሻው ላይ የሚወርድ የናኩቶ ላብ ጸበል አለ። እንግዲህ ተመልከቱት። የናኩቶ ላብ ጸበል ነው። እዚህ ጸበል ላይ እኔ እመጣለሁ። እግዚአብሔር ይመስገን በጣም ግሩምና ድንቅ ጸበል ነውና ከላይ ነው የሚወርደው። እንደምታዩት ላይ ነው የሚወርደው። ይሄ አንዷ ጠብ ካለች ትልቅ ፈውስ ትልቅ መድኃኒት ነው የሚገኝበት። ጸበለ ማርያም እንዲሁም የናኩቶ ላብ ጸበል የእመቤታችን ጸበል ነው። ተመልከቱትም ብላችሁ ተመልከቱት። እግዚአብሔር ይመስገን የተፈጥሮ ነው። ምንም ያልተነካ የተፈጥሮ ጸበል ከላይ ከዋሻው ራስ ላይ የሚወርድ ነው። ተመስገን አምላኬ እግዚአብሔር የተመሰገነ ይሁን። ይህንን የምታዩት እንግዲህ ይኸው ዋሻውን በዚህ ውስጥ ገብታችሁ እንደገና ወደዛ ሄዳችሁ እንደገና ወደዛ ውስጥ ሄዳችሁ ብዙ ታምራት ይታያል። ጸበል አለው። ገዳሙን ታዩታላችሁ። በቃ ወደ ገዳሙ እንወርዳለን። ታዩታላችሁ። ሸንበቆውን እናስጎበኛቸዋለን። ምን የሌለ ነገር የለም የቅዱሳን ቦታ ስለሆነ። ለዚህም ጸበል አለ። እንግዲህ እንደምታዩት የተፈጥሮ ነው፣ የተፈጥሮ ነው። በዚህ ውስጥ ዋሻው የነብሩ ማደሪያ ዋሻው በዚህ ውስጥ ነው። በዚህም ያድራሉ ማለት ነው። እና ይህንን ታምር እያያችሁ እንግዲህ ቅዱሳን አባቶቻችን እዚህ ነው ጸሎት እያደረጉ የኖሩት ማለት ነው። አሁን ሲፈቅድና ሲወድ እግዚአብሔር ደግሞ እነሱም ሲፈቅዱ ህዝቡ ሊፈወስ ሲፈልግ ነው ይሄንን የገለጸው ማለት ነው። እግዚአብሔር ይመስገን። እዚህ ተፈወሱ እግዚአብሔር ቤተሰቦች እዚህ ተፈወሱ። የምታዩት ነው እንግዲህ የቅዱሳን ቦታ ነው። ዋሻው እንዳለ ዋሻው የተፈጥሮ ነው። ማንም ነክቶት አይደለም። የተፈጥሮ እግዚአብሔር የሰጠን ጸጋ ነው። ኦርቶዶክሳውያን እየመጣችሁ መጎብኘት እየመጣችሁ መፈወስ መዳን ትችላላችሁ። እግዚአብሔር ይመስገን። ጸበለ ማርያም ቦሌ አራብሳ ሸገር ብላችሁ እሺ። አባታችን እንደምን አደሩ? ሰላም አደራችሁ። እንግዲህ ጸበል ማን እንዳገኘው ይሄንን የቅዱሳን ቦታ የዛሬ ነው የመጣሁት። ይሄን የቅዱሳን ቦታ ማን እንዳገኘው እንዴት እንደተገለጸ ትንሽ ገለጽ ማድረግ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር ለዛ ሕፃን ዛት ሰዓት እግዚአብሔር ወዶና ፈቅዶ እርሰውንም ቢሆን ያው በተለያዩ ገዳማትና ገራት እየሰሩ ብዙ ድውያኖችን ብዙ ህማሞችን እንደሚፈውሱ የኢትዮጵያ ሕዝብ ያውቃል። እርሰውን በመጀመሪያ ሰዓት መጥተው ቦታው እንዲባርኩ ብዙ ጥረት አድርገናል። እግዚአብሔር ፈቃዱ ሲሆን አሁን ተገኝተዋል። የዚህ ቦታ መሰረትና እንዴት ተገኘ በሚባል ጉዳይ ስንመለከት ይህንን ቦታ ያገኘ ነው በኢአማኒ ምክንያት ነው። ሰዎቹም አሉ የኢአማኒ መጥቶ እዚህ ሪጋ ይሸጣል ለከተማዎቹ ለከተማውም ቅርብ ስለሆነ እንደምታው ስለምያዩትም ስለሆነ ከዚህ ከጸበሉ አለ ያንን ሪጋ እየቆረጡ ይዘው ሲሄዱ ሽታና የከሮ ድምጽ ሰማለሁኝ ብሎ ከቂጡ ላይ የሆነ ክንታውት ነገር ወጥቶበት ነበር። ግን አያምንም፣ አሁንም አያምንም። በዚህ በሚፈሰው በጸበሉ እንደሆኑ ጸበል ተብሎ በአባቶች ሳይባረክ ፍቃድ ሳያገኝ ይታጠቡበትና ይድናሉ። ስለዚህ እምነቴ ሌላ ነው፣ ግን እዚህ ላይ ግን እንደታመሙ እንዲፈወሱ ብታደርጉ ብሎ ለአንድ ሰው መዘመድ ይታገስ ነገሰ ይባላል። እዚህ የዘውት ያገለግላሉ። እሳቸው ከዚህ አግብተው ለ8 ዓመት ይኖራሉ። እንደዛ ከሆነ እኮ እኔ መምተኛ ነኝ እስኪ ነው ለሞከረው እስኪ ብለው ሲመጡ እሳቸውም ተፈውሰዋል። ዛሬ ምስክርነቱን በሰዎች ይሰጣሉ። ከዛ አመጣው አሳዩኝ። ስናየው ያስፈራል።
ብዙ ነገሮች አሉ፣ ጅቦች አሉ። እንደዚህ የገለጥነው እኛ ነን። ቢያንስ 2 መንግስታት ሰዎች ሲናገሩ ከነሱ በፊት ሰው አይገባበትም ነበረ፣ ሀብትም አይወርድበትም። ግን ከዛች ከመረጃችሁ ላይ እንደምታዩት የሆነ መግቢያ የተዘጋጀላት በር አለ። እሱን እኛ አልነካንም። ይህን እየጨፈጨፍን ገባን እያልን ስንል ያው እንግዲህ ቅድስት ጸበለ ማርያም ተብሎ ፈቃድ በሀገረ ስብከት ተሰጥቷት በ16ኛው መቶ ክፍለ ዘመን የተጋደለች በ101ኛው መቶ ክፍለ ዘመን የተነሳች ጸበሏ አንድ ቀን ሰው ይመጣል። አባታችን የሚገርመው አንዷ ከሱዳን የመጣችው 1 ሰዓት ተኩል መጣች፣ ትለፈልፋለች። እስኪ መንፈሱን የሚያስለቅቀውን አባቶች ግቡና እስኪ ባካችሁ ዲገሙ ስንል አባቶች ተው፣ ከዚህ ብዙ የሚታዩ ነገሮች አሉ፣ እኔ ብቻ ልሆን አለች። ማንም ሰው ከጸበሉ ካህን ሲገባ ይማታሉ። ማንም ሰው አያስገቡ። ከውጭ ሆነን እንባረካለን፣ እናስገባለን። ከዛ በሁለተኛው ቀን ደግሞ 30 ደቂቃ ብቻ። በሶስተኛው ቀን ዲና ምን ላድርግ ብላ ለብቻው አሁን ከታለች ያሰራቻት ቤት አለ። እንደዚሁ ደግሞ አንድ ኤርትራውያኖች ደግሞ እንደዚሁ መጥተው በአንድ ቀን ብቻ አሳይተው ዮርዳኖስን አሰርተው አለ። ከዚያ በኋላ እንዲሁ እንደምታዩት ይሄን ታምር እየተደረገ ይሄንንም በወጣቶች እርስዎ ባሳደጓቸው በኮተኮታቸው ልጆች ከዛ መጥተው ይሄን ያደረጉልኝ እነሱ ናቸው። ከዚህ በኋላ ወደ ውስጥ አትግቡ። እውቀት ባለው ሰው ቅርሱ ሳይጠፋ በባህልና ቱሪዝም ተመዝግቦ እንዲሄድ መሆን አለበት ብለን በዚህ መንገድ ነው ያለነው። አባታችን ካጭሩ በረዝሙ ይሄ ነው። እስቲ ወደዚህ ጋር በሉና እንደዚህ እንትኖችን ያሳዩ። እሺ ለምሳሌ ይሄ ሸክላ ተባሪ አለ። ምንድነው ታሪኩ? ምንድነው? እዚህ ላይ እንደምታውቁት ወደ አባታችን ከዚህ ላይ 7 እንትኖች አግኝተናል። 7 ጎተራዎች። እነዚህ ጎተራዎች የግዴታ አልፈን እንዳንል ወደዛ ያስከደናል። ከነዚህ ጎተራዎች አንደኛ እድሜ ጠገብነቱን የሚያሳዩ የዱር አባቶች የሚጠቀሙባቸው ቢላዋ ራሱን የቻለ የሚያብረቀርቅ ነገር ከ1 እስከ 3 ቢላዎች ተገኝተዋል። ወፍጮዎች ተገኝተዋል። እነዚህ ሸክላ ስብባሪዎች በሙሉ ሳናውቃቸው እየወተናቸው እንጂ ሙሉ ነበሩ። ስናያቸው ደግሞ ያገኘናቸው አሉ ቁጭ ብለዋል። አሁን እናያቸዋለን እንጂ እነዚህ የተገኙት ከጎተራው ውስጥ ነው። ጎተራው የተሞላው እንደ አመድ በሚመስል ነገር ነው እየወጣ ያለው። እዚህ እንደምታዩት ነው። ይህንን የግዴታ ማድረግ አለብን ብለን ይህንን ጎተራዎቹን ብለናቸው ወደ ውስጥ ሄድን። አንደኛ በዚህኛው እንዳንሄድ ጸበል አለ። ይሄኛው ጸበሉ ራሱን ችሎ እንዲቀጥል ብለን ያው እግዚአብሔር ባመላከተን መንገድ ነው የሄድነው። እንደምታዩት መስኮቶች አሉ። አዎ በጣም ብዙ ረቂቃን የሆኑ መስኮቶች አሉ። አየናቸው እዛ እንደ ድሮ ፌስታል አልነበረ። አሁን ግን የታየው ከሆነ የፌስታል እንትን አይቻለሁ። በቅርቡ ጊዜ አባቶቻችን እንዳሉ ቅዱሳን እንዳሉ ነው የሚያሳየው። ይሄ እንግዲህ ፌስታል ነው። ፌስታል አሁን ያልወጣ ፌስታል ፌስታል ነው። በምን እንደዚህ አሁን ይሄን ትክክል በቅርቡ ከ10 ዓመት ከ20 ዓመት በፊት ሰው እንደነበረበት ያሳያል ይመስለኛል። በፀጉር በምን የተደቀደቀ ነው። አሁን እሱን አባታችን እንደምትሉት ጥናት እያስደረገ ነው። በተለይ እናንተ ያሉ አባቶች ልምዱም ስላላችሁ ከዚህ አልደረስንም። እንደምታዩት ከዚህ በኋላ ራሱ የነበረበት ነው። ይሄ ደግሞ አባቶች የራሳቸው ሚስጥር አለ። በጨለማ ስለሚኖሩ ብርሃንን እየከለሉ የሚሄዱ ነው መስሎ የሚታየን። እኛውን አልቆፈርነውም። አሁን ይሄ የነበረበትን ስናወጣ ነው ይህን የሚያደረግነው እንጂ ይሄ እንዳለ የነበረበት ነው። እነዚህ መስኮቶች ራሱ የራሱ የሆነ ሚስጥር አላቸው። እነዚህንም አልነካናቸው። ይህም እንደወጥ ፌስታል አለው። አንደኛ ይሄ ነገር በውሃ መጥቶ ውሃ ሞልቶት ነው ወይም ደግሞ ውሃ አርጎት ነው እንዳንል ከዚህ ቦታ ውሃ የለም፣ ወንዝ የለም፣ የለም። ጸበሉ ራሱ የሚወጣው ከዚህ ነው። አባታችን ጸበሉ የሚወጣው ከዚህ ከዋሻው ነው። ይሄ ግራውንድ ከታች አለው። ጸበሉ ግራውንድ ነው። ያንን ጸበል ራሱ የተገኘ ብለን ስንመለከት እንጠብጠብ ይመስላል። ከታች ወርዶ ብትው 14ቱ መናፋት ነው። የራሱ ችሎ ዝም ብሎ የሚሄደው ዝም ብሎ የት እንደሚመጣ አይታወቅም። የምታውቁት ነው። ይሄኛው ለንጣ የሚመስል ድንጋይ ነው። ይሄን አልነካ ነው። መልኩን እነዚያ መቶችን አልነካናቸው። እንግዲህ ከፎቅና ምድር ነው ማለት ነው። አዎ ታችኛው ምስጢሩ ገና ከፍተኛ ምስጢር አለው። አዎ ይሄን ምስጢር ደግሞ እግዚአብሔር ይግለጸው። እሺ አሁን እንግዲህ ወተን ይሄን ነው የጫካ እንግዲህ ጫካ እየጎበኛችሁ
እንደምታዩት እንግዲህ ወደ ቤተክርስቲያኑ እንወርዳለን። አሁን ወደ ቤተክርስቲያኑ እየወረድን ነው። አድማጭ ተመልካቾቻችን፣ ውድ የመልበሰ ብርሃን የዩቱብ ቻናል ተከታዮቻችን ሁላችሁም እየጎበኛችሁ እያያችሁ ይህንን ጥንታዊ ገዳም እንግዲህ የቆልቁለት ከባድ ቆልቁለት ነው። በግድ ነው የምንወርደው። ይህን ቆልቁለት እንግዲህ ክርስቲያን በፈተና ነው የሚያልፈው። እግዚአብሔር ይመስገን ዛሬ በጣም ተደስቻለሁ ይህን በማየቴ። እናንተ የሚጠበቀው መርዳት፣ መደገፍ፣ ማገዝ፣ መስራት፣ የምትፈልጉትን ስራ መስራት፣ በማቴሪያልም በምንም ማገዝ ነው። ወደፊት እንግዲህ እናሳያቸዋለን። መኪና ተጠርጎ የሚገባበትንም መንገድ እየወጣን ነው። አሁን ከዋሻው ወደ ቤተ ክርስቲያኑ ነው፣ ወደ ዋናው ጸበል ነው እየወረድን ያለ ነው። አሁን እንግዲህ ወደ ቤተ ክርስቲያኑ ገብተናል። እግዚአብሔር የተመሰገነ ይሁን። ወደ ጸበሉ ጸበለ ማርያም ገብተናል፣ ተሻግረናል። እንደምታዩት እንግዲህ ቅዱሳን የሆኑ ሰዎች የሰሩት የጸበል ቦታ ነው። ዋው በጣም የሚገርምና የሚደንቅ ነው። እስኪ ወደ ጫካው አዙሩልኝ ቪዲዮውን፣ ወደ ጫካው ወደ ላይ አዙሩልኝ። ይኸውት እንደምታዩት እንግዲህ ይኸውት ጥንታዊ ታሪካዊ ገዳም ነው። ጥንታዊ ታሪካዊ አባቶቻችን ተባርኳል፣ ፍቃድ ተሰጥቷል። ወደዛ ማዶ ዋሻ አለ እንደምታዩት። በዚህ ብትሻገሩ ምንም ነገር ደግሞ የሰው ምልክት ወይም ደግሞ የሰፈር ምልክት የለም። ጭልል ያለ የሱባኤ ቦታ ብቻ ነው እዚህ ላይ። ስለዚህን ቦታ እየመጣችሁ እንድትጎበኙ ነው አደራም ብላችሁ። ይሄ ራሱ ወንጌል ነው፣ በቃ ወንጌል ነው። ይሰብካል። አርባዕቱ ወንጌላውያን አዲስ ኪዳንን ይሰብካል፣ ብሉይ ኪዳንን ይሰብካል፣ መጽሐፈ ሊቃውንትን ይሰብካል፣ መጽሐፈ መነኮሳትን፣ የጻድቃንን ታሪክ ገድልና ድርሳን ይሰብካልና ይሄን እዩት። እግዚአብሔር ይመስገን። ይሄን እየተመለከታችሁ ባለም ያላችሁ ይሄን እየተመለከታችሁ እንግዲህ እየመጣችሁ ተፈወሱ። ተፈጥሮ ነው፣ በዚህ ውስጥ የሚመጣውን ሁሉ እዩት። የታሪክ ቦታ ስማ እንግዲህ እዚህ ላይ ገባለን። ዳንቴን አግኝቻለሁ። እኔም ራሴ ሴቶቹ ቆይ በለው ደንጋ ላይ እንግዲህ